የድል ሰዓት የሌሊቱ 11 ሰዓት ምስጢር። ሰላም፣ እንዴት ናችሁ? ዛሬ የተለየ እውነት እናወራችኋለን። አብረን እንቆይ። ጀግኖች የሚፈጠሩት በማለዳ ነው። የተፈጠርንበትን ታላቅ ነገር ወደ እውነት ሳናመጣ እንዳንቀር ሕይወት በጣም አጭር ናት። የተፈጠራችሁት ስመጥር ለመሆን የሚያስችሉ መልካም አጋጣሚዎች ባሉበት ዓለም ግን ደግሞ የመሆን ኃላፊነት ይዛችሁ ነው። ለሰው ልጅ ልዕልና አስተዋጽኦ ታደርጉ ዘንድ ተመርጣችኋል። ያልተለመዱ ስኬቶችን ታገኙ ዘንድ ወደዚች ምድር መጥታችኋል። ወደ አለመገመት በደረሰው ስልጣኔ ውስጥ በተሰራችሁበት ማህበረሰብ ወደፊት የመምጣት ዕድል ይዛችኋል። የሌሊቱን ምስጢር በመረዳታችሁ ብቻ ከሌላው ተራ ሰው ተለይታችኋል። ልብ ማለት የሚችል ሰው ሁሉ በገዛ ሕይወቱ ላይ የመወሰን ስልጣን እንዳለው ይረዳል። እያንዳንዳችሁ በመንፈሳችሁ ውስጥ የልቀት ደመ ነፍስም አላችሁ። ይህንን ቪዲዮ የሚያይ ማንም ቢሆን ማህበረሰቡን ቀፍድዶ የያዘና የተንሰራፋ በሚመስለው የአማካይነት የተራነትና ጸረ ሰብአዊነት ፍላጎት በጭራሽ ሊኖረው አይገባም። በመሰረቱ ገዳቢ ነገር ማለት በጣም ብዙ ጎበዝ የሆኑ ሰዎች እውነት ነው ብለው እስኪያምኑ ድረስ በየዕለቱ የሚያልፉት አስተሳሰብ ነው። እጅግ በጣም በርካታ ትልቅ እምቅ አቅም ያላቸው ሰዎች በግልም ሆነ በስራ ህይወታቸው ለምን ለየት ማለትና ልቀው መውጣት እንደማይችሉ ምክንያት እየደረደሩ ሲያላዝኑ ማየት በጣም ያማል። ከዛሬ ጀምራችሁ ፍርሃቶቻችሁ ውሸታሞች፣ እንዲሁም ጥርጣሬዎቻችሁ አጭበርባሪዎች መሆናችሁን ማመን ይኖርባችኋል። ሁሉም አይነት ያለመቻል አቅምና ሁኔታ እናንተ ራሳችሁን በዲሲፕሊንና በልዩነት መምራት በጀመራችሁበት ቅጽበት ወደ ኋላ ያፈገፍጋል። የሌሊቱ 11 ሰዓት ምስጢር። ይህን ጊዜ ከጊዜያቶች ሁሉ ለየት የሚያደርገው ለሰው ልጅ ሁሉ በተለይ ደግሞ ነፍሳቸውን ለአዲስ ነገር ለመጥራትና ልባቸውን አይተውት በማያውቁት የብርሃን ጎርፍ ለማስወሰድ ለተዘጋጁ የተሰጠ መሆኑ ነው። በንጋትና በሌሊቱ መሃል የሚገኝ ብርሃንና ጨለማ ሲለያዩ የሚያሰሙትን ድምፅ ለመስማት የተመረጠ የአዲስ ቀን መወለድ ጅማሮ ማብሰሪያ እጅግ የተለየ ጊዜ ነው። በዚህ ምትሃተኛ ሰዓት አእምሮ ልክ እንደ ሕፃን ልጅ አእምሮ ባዶ የሚሆንበት፣ የተሰጠውን ሁሉ ተቀብሎ ለመተግበር የሚዘጋጅበት ጊዜ ነው። ልክ ተኮትኩቶና ለስልሶ እንደተዘጋጀ ለም ያማረ መሬት ማለት ነው። ዘርዘር አድርገን እንመልከተው እስቲ። ሁላችንም አንድ ማወቅ ያለብን ነገር ቢኖር የፈጠራ ክህሎታችን፣ ምርታማነታችንና እንዲሁም መልካም አፈጻጸማችን ሌሊት 11 ሰዓት ላይ ማልደን ስለተነሳን ብቻ የሚመጡ አይደሉም። በዚህ ሰዓት መነሳቱ ብቻውን አንድን ሰው ኃያል አያደርገውም። በስልሳዎቹ ደቂቃዎች የምታደርጓቸው ነገሮች ናቸው ጨዋ ተቀያሪ የሚሆኑላችሁ። አንድ ነገር አስታውሱ። ይህ 60 ደቂቃ በህይወት ልናገኛቸው እንችላለን ከተባሉ መልካም አጋጣሚዎች ትልቁን ያበረክትልናል። አንድ ሁላችንም የምንስማማበት ነገር ቢኖር ቀናችሁን የምትጀምሩበት መንገድ እንዴት ቀኑ ያልፋል የሚለውን በእጅጉ ተጽዕኖ ያደርግበታል። እውነት ነው፣ ብዙዎች ማልደው ይነሳሉ። ነገር ግን ፍየል ይመስል ገና በጠዋቱ ቅጠል የሚያመነዥግ አለ። ኢንተርኔት ላይ የሚጣደውም እጅግ ብዙ ነው። ቁጥሩ ቀላል የማይባለውም ስለ ጤናውና ስላልተሳካው ግንኙነቱ ይጨነቃል። እንዲህ አይነቱ ባህሪ የሚመነጨው ቀላል ደስታን ከመሻት ነው። ይህንን ተአምረኛ ሰዓት በአግባቡ በመጠቀም በማሰብና በማሰላሰል ከፍ ያለ ነገር ከማድረግ ይልቅ ብዙዎች
እንዲሁ ያባክኑታል። ያሳዝናል። እያንዳንዱን ቀን ስንፈጥር ሕይወታችንንም ጭምር እየቀረጽን ነው። ቀናችሁን በጸሎት፣ በትጋት፣ በመልካም ጤንነትና በሰላም መንፈስ መጀመራችሁ የግልም ሆነ የሥራና በህብረተሰቡ የሚታወቀውን ሕይወታችሁን መባረክ ነው። በዚህ የባርኮት ልዩ ጊዜያችሁ ውስጥ ሆናችሁ ሁልጊዜም በመንፈስና በሥጋ እያደጋችሁ መሆናችሁን አስቡ። ሥጋና መንፈሳችሁ በእኩል መጠን እየተንቀሳቀሱ መሆናቸውን እርግጠኛ ለመሆን ሞክሩ። በዚህ አስደናቂ ሰዓት አብዛኛውን ጊዜ ለብቻችሁ የተተዋችሁ ናችሁ። የብቸኝነትን ዋጋና ጣዕሙን ለማሰላሰል ከዚህ የተሻለ ጊዜ መቼም ቢሆን አታገኙም። እናንተና በዚህን ሰዓት ብቻ የሚለቀቀው ሁሉን አድራጊው ኃይል ፊት ለፊት የምትገናኙትም በዚህ ለብቻ ሆኖ የሚቆየት የጊዜ ሂደት ውስጥ ነው። ለብቻ የመሆንን ጥቅም ለማስረዳት በዚህ ሂደት ውስጥ ማለፍን ይጠይቃል። ብቸኝነት ኃይል ነው። ብቸኝነት ስኬት ነው። የዓለማችንን እጅግ ኃያል ተጽዕኖ ፈጣሪዎችን ሕይወት በጥልቀት ስትመረምሩ አሁን ለደረሱበት ደረጃ ዋነኛው ግብአታቸው ብቻቸውን መሆናቸው መሆኑን በጉልህ ተጠቅሶ ታገኙታላችሁ። ብቻችሁን ስትሆኑ በቅድሚያ የምታገኙት ዋና ነገር እንዲሁ በከንቱ ልፍለፋና የማይረባ ውሎ ሲባክን የኖረ ኃይላችሁን ነው። ይህ ኃይል እናንተን ወደ ልዩ ሰውነት ሊቀይራችሁ ሲገባ ያለ አግባብ እንዲሁ ሜዳ ለሜዳ የጣላችሁት ነው። ብቸኝነት በሌላ ቋንቋ ሲገለጽ እንደ ተራራ የገዘፈ እንደ ውቅያኖስ የጠለቀ ማንነት ማለት ነው። ብቸኝነት ማለት ደፋር መሆን ማለት ነው። የምታስቡት ነገር ምን ያህል ለውጥ አማጪና ተጽዕኖ ፈጣሪ መሆኑን የምትረዱት ለብቻችሁ ሆናችሁ በነገሩ ላይ ጊዜያችሁንና ኃይላችሁን ስታፈሱ ነው። ወዲያኛ ወዲህ የሚጎትታችሁ ሳይኖር ከነፍሳችሁና ከልባችሁ ጋር በተለየ ሁኔታ መስተጋብር ፈጥራችሁ ውጤት ላይ ለመድረስ ከፈለጋችሁ የሌሊቱን 11 ሰዓት ተጠቀሙበት። ይህ ሰዓት ተፈጥሮ ምስጢሯን ሁሉ ያለ ስስት የምትገልጥበት፣ የተቆለፈና የተያዘ የማድረግና የመቻል ማንነት የሚለቀቅበት፣ ሁሉም ነገር እጅግ ውብና ልዩ ሆነበት ሰዓት ነው። የቀደመው አፈጻጸማችሁና አደራረጋችሁ ደካማ የነበረ ቢሆን እንኳ ካላችሁበት ቦታ ለመነሳት ከቆረጣችሁ በጊዜ ሂደት ለውጥ ማየት ትጀምራላችሁ። አስደናቂው እውነት ይህ የጊዜ ንፍቀ ክበብ በእንቅልፍ ውስጥ ለመቆየትም ሆነ ወስኖ ተነስቶ ሕይወትን ለመቀየር አመቺ መሆኑ ነው። ብቸኝነትንና ከሌሊቱ 11 ሰዓት መነሳትን ደምራችሁ ተለማመዱና አስባችሁት እንኳ የማታውቁትን አዲስ ነገር ፍጠሩ። ሰዎች ብቻቸውን መሆን ከቻሉ በሕይወታቸው የሚፈልጉትን ነገር ሁሉ የማሳካት ዕድላቸውን 50 በመቶ መጨመር ይችላሉ። ብቸኝነት ኃይል ነው። ብቸኝነት ስኬት ነው። ብቸኝነት ታላቅነት ነው። ብቸኝነት ማንም ሰው ደፍሮ በቀላሉ እናንተን እንዳይነካችሁ የሚያደርግ ብቸኛና እውነተኛ ቁልፍ ነው። ውድ ተመልካቾቻችን የዛሬውን ቪዲዮ በዚህ ላይ አበቃን። የቪዲዮ ሀሳብ ከተመቻችሁ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንጠይቃችሁ በታላቅ ፍቅርና አክብሮት ነው። መልካም ጊዜ ይሁንላችሁ። ቻው።